ዛሬ ጠዋት ላይ ስንነቃ አሜሪካና እስራኤል በኢራን ላይ ጥቃት እንዳደረሱ ሰምተናል። ይህ ጦርነት ከየት እንደጀመረ ለመናገር በሌላ ሰፊ ቪዲዮ እንመለሳለን። የዛሬው ጥቃት አሜሪካና እስራኤል በኢራን ውስጥ ዋና የሚሏቸውን የሚሊተሪ ስፍራዎችና ዋና ከተማዎች ማዳከም ላይ ያተኮረ ነበር። ለምን ለሚለው ጥያቄ የአሜሪካ ፕሬዝዳንት ትራምፕ ኢራን ኒውክሌር ሚሳይሎች እንዲኖሩት አንፈቅድም የሚል ምላሽ ሰጥተዋል። ከዛ አልፈው የኢራን ህዝብ መንግስቱ እንዲቀለብስ ትዕዛዝ የሚመስል ነገርን ተናግረዋል። ይህን ጥቃት ልዩ የሚያደርገው ሁለቱ ሀያል ሀገሮች ተባብረው ጥቃት መፈጸማቸው ነው። እስራኤል በበኩሏ ፕሪኤምፕቲቭ ወይም ደግሞ አስቀድሞ መቅደም የሚለውን አይነት የሚሊተሪ ጥቃት እንደሆነ አሳወቀው። ከቀናት በፊት አሜሪካና ኢራን በወኪሎቻቸው በኩል ባደረጉት ንግግር ምንም ፍሬ የሚያፈራ ነገር እንዳላገኙ ፕሬዝዳንት ትራምፕ በጣም አሰልቺና አናዳጅ የሆነ ጊዜ እንደነበር ተናግረው ነበር። እነዚህም ጥቃቶች መፈጸማቸው ተከትሎ ኢራን ከባድ ምላሽ ይሰጣሉ ብለው ተናግረዋል። ከዚህም በመቀጠል ኢራን ፈጣን የሆኑ ጥቃቶችን በባህሬን ላይ ፈጸመች። ባህሬን ውስጥ የሚገኙ ሰዎች በፍርሃትና በድንጋጤ ሲሮጡ የሚያሳይ ብዙ ሰዎች በሶሻል ሚዲያ አጋርተው አይተናል። ሰውን ሁሉ ያስገረሙት ጥቃቶች ግን በዩናይትድ አረብ ኤሚሬትስ እና በኳተር ላይ የተደረጉት ናቸው። እንዴት ደፍረው አጠቁ? Oh no, shit, it's gonna fall. Oh no. Shit. That hit. That hit. Look, one more. Oh yeah, that's coming towards us, looks like. Ram, this is coming towards us. በቱሪዝም የምንነቃት ዱባይ በአሁኑ ሰዓት ሚሳኤሎች ሲወድቁ ማየት አስገራሚ ትዕይንት ሆኗል። የአሜሪካ መንግስት የኢራን ሱፕሪም ሊደር የምኖርበትን ቦታ አጥቅቼዋለሁ ብለው ተናግረዋል። ሞይ ቤቱ ዛዳን ሞይ አይ ዛዳን ቤቱ ዛዳን ነገር ግን የሀገሪቱ ውጭ ጉዳይ ሚኒስቴር በህይወት እንዳሉና እንዳመለጡ አሳውቀዋል። ታዲያ ይህ ዛሬ እንደ ቀልድ የተጀመረው ጦርነት ሶስተኛውን የዓለም ጦርነት ሊያስነሳ ይችላል? ምን ታስባላችሁ?